ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። የኤርትራ ሕዝብ ወንድም ሕዝብ ነው። የኤርትራ ሕዝብ ምስኪን ሕዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ሕዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም፣ በቂ ዝግጅት ስላለን። ዲፕሎማሲን በሚመለከት የባህር በር ጉዳይ ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል የሚለው ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይህንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ይህ ሐሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል እሳቤ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያም መጽሐፍ ለሁሉም ሰው አድረናል፣ ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ የተቀመጠው የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው
ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰመር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት፣ ማርስም ወጥቼ ወርሳለሁ ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሬን አቀርባለሁ። እጅግ አድርጌ አመሰግናለሁ። አጀብ ነው ወሎ የፍቅር ሀገር ከተገኘማ ካንቺ ነው።